ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቤቴ ተከታታዮች እንደምን አላችሁልኝ? እኔ ጋር ሁሉ ሰላም ነው። ለምትሰጡኝ ሀሳብና አስተያየት እጅግ በጣም አመሰግናለሁ። ክበሩልኝ። አዲስ የሆናችሁ ደግሞ በላይክ እና ሰብስክራይብ ተቀላቀሉ። ለምታበረታቱኝ የምር ምስጋና የላቀ ነው። ክበሩልኝ ነው የምላችሁ። ሌላ ምለው የለኝም። ዛሬ ይዤላችሁ የመጣሁት ኡልዓስ ነው። እንግዲህ ሌሎች አረቦች ይበሉታል አይበሉትም አላውቅም። እኔ ጋ ግን በጣም የሚወዱት ምግብ ነው። በጣም ያደክማል ሲዘጋጅ መጀመሪያው ግን እንግዲህ ቀምሼው አላውቅም። የማላውቀው ነገር ለመብላት ምደፋፈር አይነት አይደለሁም። ግን ድንች ድንች እንደሚል ነው የነገሩኝ። እናንተ አካባቢ ካለ አረብ ሀገራት የተለያየ አረብ ሀገራት ይሆናል ስሙ ምን እንደሚባል በኮሜንት ብታስቀምጡልኝ ደስ ይለኛል። እኛም ሀገር ካለ ከነ ስሙ ብታስቀምጡልኝ። እኛ አካባቢ የለም ኢትዮጵያ ማለት ነው። አላውቀውም። እኔ ለመጀመሪያ ጊዜ እዚህ ሀገር ነው ያየሁት። እዚህ ግን ስሙ ኡልዓስ ይሉታል። ኡልዓስ ተብሎ ነው የሚጠራው። ከነ ሙሉ አዘገጃጀቱ ነው ይዤላቸው የመጣሁት። ያው ሙሉ ስላቸው ሁሉንም ሳይሆን ቀንጨብ ቀንጨብ እያደረኩኝ ያው ከመላጥ ጀምሬያለሁ። አንዱን ልጬዋለሁ። ትንሽ ደረቅ ያለ ነገር ነው ስትልጡትና ስትከትፉት ትንሽ ደረቅ ያለ ነገር ነው። ሲበስል ግን በጣም በሚገርም ሁኔታ ቶሎ ነው የሚበስለው። የድንችን ያህል ሰዓት እንኳን አይፈጅም ማለት ነው። እና በዚህ መልኩ ልጬ 3 ሀባ ናቸው። ሲከተፍ በጣም ብዙ ነው የሚሆነው። እኔም ለብዙ ጊዜ ነው የማዘጋጀው። ፍሬዘር ነው ማስቀምጠው። ስፈልግ ብቻ እያወጣው ነው የምጠቀመው። በጣም ረጅም ሰዓት ማጠብ ይፈልጋል፣ መዘፍዘፍ ይፈልጋል። አጥባችሁ ምናልባት ማታ ከሆነ ያዘጋጃችሁት እስከ ጠዋት ድረስ ዘፍዝፋችሁ መተው አለባችሁ። የሆነ ልጋግ የሆነ ነገር ነው የሚወጣው ማለት ነው። ያው እሱን አላሳየኋችሁም ረጅም ሰዓት እንዳልወስድ ብዬ ማለት ነው። ያው ሪከርድ እንትኑም ቪዲዮም እንዳይራዝምብኝ በማሰብ ቀንጨብ እያደረግኩ ነው ወደ እናንተ እያደረስኩ ያለሁት። ሁሉንም ባደርሳችሁማ ያው ሰዓትም አይበቃንም ማለት ነው። አልሙሂም ምንድነው ያደረግኩት? መጀመሪያ 3ቱንም ልጬ ከጨረስኩ በኋላ ቀጥታ ወደ አከታተፍ ነው የሄድኩት። በአንድ አይነት ዲዛይን ማለት በአንድ አይነት ቅርጽ ማለት ነው። በአንድ አይነት ቅርጽ ከትፌ በዚህ መልኩ በምታዩት መልኩ ማሻአላ ተባረከ ረህማን። ይሄ በአንድ ሲኒያ ስላቀረብኩት ነው እንጂ ብዙ ነው። በጣም ብዙ ነው የሆነው። አንዱ ራሱ ይሄንን ሞላ ስከትፈው ማለት ነው። እና 3ቱንም ከትፌ በዚህ በአንድ አይነት ቅርጽ ከከተፍኩት በኋላ የራሱ የሆነ የሚታጠብበትም ሲቀቀል የሚጨመርበት የራሱ የሆነ ጨው ነገር አለው። ረጅም ጊዜ ፍሬዘር ስለሚቀመጥ እንዳይበላሽውን አላቅም። አልሙሂም በዚህ መልኩ ከትፌ ከጨረስኩኝ በኋላ ቀጥታ ምንድነው ያደረኩት? እንዲህ ከትፌ ከጨረስኩ በኋላ በመዘፍዘፊያ ጨው ነስንሼ ዘፈዘፍኩት ማለት ነው። ግማሽ ሰዓትም 1 ሰዓትም እየዘፈዘፍኩኝ መጥቼ እሽት አደረገውና ያንን ያሸሁትን የሆነ ልጋግ ነገር የሚወጣው ያንን ድፍት አደረግና አሁንም ዘፍዝፌ ተዋለሁ። ዘፍዝፌው ሌላ ስራዬን እሰራለሁ። እንዲህ እያልኩ ከ10 ጊዜ በላይ አጥቤዋለሁ። መጨረሻ ላይ ሊጸዳ አካባቢ ዘፍዝፌው ጥዬው ነው ያደርኩት። እንደዛው ነው የሚደረገውም ማለት ነው። አሰሬም ዘፍዝፈሽ ተይዋለችን ዘፍዝፌ ተውኩት ማለት ነው። ከዛ የማግስቱ ጧት መጥቼ አሁንም በደንብ አድርጌ 3-4 እንግዲህ ከ10 ጊዜ በላይ ነው የሚታጠበው ብያቸዋለሁኝ። በደንብ አጥቤ ጨረስኩ ካልኩኝ በኋላ ነው ድጋሚ ዘፈዘፍኩትና ከዛ በኋላ በደንብ እሽት አድርጌ እስከ መጨረሻ ጽድት እስኪልልኝ አጠብኩኝ ማለት ነው። ልክ አጥቤ ስጨርስ ድስት እሳት ላይ ጣድኩኝ። ለራሱ የሆነ የሚጨመርበት ጨው አለ። የኛ ሀገር ድንጋዩ ጨው የለም ነው ምንድነው አንኳር ጨው የሚባለው ማለት ነው። ዱቄቱ ሳይሆን እኛ የምንጠቀመው ኖርማል ኢትዮጵያ ላይ ማለት ነው። እሱን የሚመስል ነገር ነው፣ ግን እሱ ጨው አይደለም። እንደሱ ነገር ነው። ከዛ በኋላ በቃ እሽት ጓንት ለብሼ በቃ ልነግራችሁ አልችልም። ያጠቡትን አስተጣጠብ ልነግራችሁ አልችልም። ከዛ በኋላ ድስጤ ላይ ይህንን እንደዚህ ያጠብኩትን
ውሃው ንጹህ መሆን አለበት። ልጋጉ ሙሉ ለሙሉ መጥፋት አለበት ስታጥቡትና ከዛ በኋላ ቀጥታ በጣድኩኝ ድስት ላይ ጨመርኩኝ። ቢያንስ ግማሽ ሰዓት ራሱ አይፈጅም፣ ቶሎ ነው የሚበስለው። ይኸውና እንደምታየው ድስጤ ላይ ጥጄዋለሁ። ለግማሽ ሰዓት በቃ በደንብ ነው የሚበስለው፣ ቶሎ ነው የሚበስለው፣ መብሰል አያስቸግረውም። ከዛ በኋላ እንደዚህ ጥጄዋለሁ ድስጤ ላይ። ልክ ብስል ሲልልኝ ደግሞ አወጣዋለሁ ከድስጤ ማለት ነው። ከድስጤ አውጥቼ ወደ እቃ እንዲቀዘቅዝልኝ በእቃ ነው የምገለብጠው፣ ውሃው አብሮ መሆን ስለሌለበት ማለት ነው። ከበሰለ በኋላ መብሰል ስላችሁ ደግሞ በጣም ሙክክ ማለት የለበትም። መጨረሻ ስትሰሩት እንትን እንዳይለባችሁ ማለት ነው። ለመስራት ስትሉ ሁለተኛ ፍሬዘርም ስለሚቀመጥ በጣም ሙክክ ማለት የለበትም። ግን ብስል ሲል በሹካ ነገር ተወጉትና ታይቱና ታወጡታላችሁ ማለት ነው። ከዛ በኋላ ግማሽ ሰዓት ካበሰልኩት በኋላ አወጣሁት። የኔው እንደውም በጣም ትልልቅና ደረቅ ስለነበረ ነው እንጂ ግማሽ ሰዓት ራሱ አይፈጅም ማለት ነው። ወዲያው ነው የሚበስለው። ከዛ በኋላ አውጥቼ ጨርሼ በፌስታል ቋጥሬ ፍሪጅ ከተትኩኝ። አሁን ልሰራለት ነው ከሱ ማለት ነው። ለምሳ ደግሞ ለዛሬ ምሳ የሚሆነውን ልሰራለት ነው። እንደምታዩ ዶሮዬን በጨው ዝፍዝፍ አድርጌ ሎሚ ነገር ጨምቄበት በደንብ ካጠብኩኝ በኋላ እሳት ላይ ጥጃለሁ። ያው እንደምታውቁ ዶሮ የሚሆን ስጋ እሳት ላይ ስትጥዱ የሆነ የሚያወጣ እንደዚህ አረፋ ነገር አለው። እሱ ደግሞ ግዴታ መወገድ አለበት፣ መውጣት አለበት ማለት ነው። እሱን በምታየው መልኩ አስወጣሁት ሙሉ ለሙሉ ትንንሾቹ ሳይቀሩ። ዶሮ ላይ ራሱ ውሃ እየደፋው ከስር ከላይ ካለበት ብዬ ውሃ እየደፋው ከስር ያለውን ልቅምቅም አድርጌ እንዲህ አንድ ሳይቀረኝ በቃ ልቅምቅም አድርጌ አወጣሁት ቆሻሻውን ማለት ነው። ያው ስጋ የሚሆን ዶሮ እንደዚህ ስትሰሩ ለምን እንደሆነ አላውቅም እንደዚህ አይነት ነገር ይኖረዋልና ይሄንን እንደዚህ በደንብ አድርጌ ልቅም አድርጌ ቆሻሻ ነው ብዬ ያሰብኩትን እንግዲህ ቆሻሻም ላይሆን ይችላል። በነገራችን እኛ አበሾች ነን የምናካብደው እንጂ አረቦች እንደዚህ ብዙ የሚታገሉለት አይመስለኝም። ካነሱለትን ከላይ ላይ ትንሽ ነሳነስ ያደርጉለታል እንጂ እንደኛ አያበዙትም። እኔ ቤት አሰሪ ምን አለች መሰለኝ፣ ትንሹ ልጅ እኔ ሳጥብ ምናምን ስለሚያይ ማጠብ ያበዛል። የሆነ እቃ ራሱ ንጹህ እቃ ከዶላብ ያወርድና ያለቀልቀዋል። እኔ ደግሞ ለመደብኝ እንደዛ ማድረግና ልጄን አበላሸሽብኝ አለችኝ። ይሄ ንጽህና ሳይሆን ወስዋስ ነው አለችኝ። የታጠበ እቃ ድጋሚ ማለቅለቅ እኔ ደቅ አመል ሆኖብኝ ነው። በዚህ በኩል ይሄ ባህራት የምታውቁት ከሆነ ይሄ ቅመማ ቅመም ብዙ አይነት ቅመማ ቅመም አንድ ላይ የታሰረ ነው። ይሄንን ቅመማ ቅመም ሽታውን በደንብ ያጠፋልናል። የዶሮ የሚሆን የስጋ ሽታ በቃ ልነግራችሁ አይደለም። በቃ ምንም አይነት ሽታ እንዳይኖር ነው የሚያደርገው። እሱን ተጠቀምኩኝ እና ወረቀት ነው ምንድነው የሚባለው ይሄ ነገር፣ እሱን ጨመርኩኝ። ከዛ በኋላ ደግሞ ምንድነው የተጠቀምኩት ቀርፋ፣ የተወሰነ ቀርፋ ወረቃ 2 አባ ጨመርኩት። ከዛ በኋላ ከደንኩት። ብስል ሲልልኝ ዶሮዬ በዚህ መልኩ አወጣሁት ማለት ነው። በዚህ መልኩ አውጥቼ በዚህ መልኩ ካወጣሁት በኋላ ሲኒያ ላይ ነው ያስቀመጥኩት እንደምታዩት ማለት ነው። ከዛ በኋላ እንትኑን አወጣለሁ፣ የነበረውን ቅመማ ቅመሞቹን ለቅሜ አወጣዋለሁ፣ ያካተትኩትን ማለት ነው። ያው አሁን አያስፈልግም፣ መረቁ ብቻ ነው የሚያስፈልገን እንጂ የተካተቱ ነገሮቹ አያስፈልጉንም ማለት ነው። ስለዚህ አሁን መረቁን ካወጣሁኝ በኋላ ከጎን ሾርባ እየሰራሁ ነበረ። ያው ስላልቀረጥኩ ነው። ሌላ ጊዜ ደግሞ በሾርባዎች እመጣለሁ። እኔ የተለያየ ሾርባ ሁሌ ነው የምሰራው፣ ረመዳን ብቻ ሳይሆን ማንኛውም ጊዜ ሾርባ እሰራለሁ እና የተለያዩ አይነት ሾርባ ነው የምሰራው። ሁሌ አንድ አይነት አልሰራም። ስለዚህ አንድ ቀን በሾርባዎች እመጣለሁ። ለማንኛውም ዛሬ ሾርባ እየሰራሁ ነበረ። ከመረቁ ለሾርባ ቀነስ አረኩኝ ፈልጌ ነበረ። ይሄ ነገር ደግሞ ለሱ የሚዘጋጅ ነው። ግን ለሱ ሲዘጋጅ እንዴት መሰላችሁ? ለራሱ የሆነ ፕሮሰስ አለው። እንግዲህ አሁን አልቆብኛል። የመጨረሻ ሳህኔን ቅድም አሳይቻቸዋለሁ። ካዘጋጀው ብዙ ወራቶች ሆኖኛል። ግን አሁን አለቀብኝ። ያው ድጋሚ ማዘጋጀት አይቀርም። ለምን ይሄ ምግብ አልፎ አልፎ እንሰራዋለን ማለት ነው። አዘጋጅተን ፍሪጅ አስቀምጠን ነው የምንሰራውና ከዛ በኋላ እዚህ ጋር በምታዩት መልኩ ሩዝ በሸዒርያ ሰራሁኝ። ሩዝ ነጭም እንሰራለን፣ በሸዒርያም እንሰራለን፣ እንደፈለግን ነው።
እኔም እንደዛው ነው። አንዳንዴ በሽሪያ እሰራለሁ፣ አንዳንዴ በነጩ እሰራለሁ። በሁለቱም ይሆናል። ልክ እንደ ሙሉክያ አሁን ለሙሉክያ በሁለቱም እንደምንሰራው ማለት ነው። እና እንደ ቤቱ ፍላጎትም ይለያያል። ያው በእኛ ፍላጎት ብቻ ሳይሆን አንዳንዴ ለየት ያለ ነገር ስትሰሩላቸው እነሱም አይጠሉም። አልሙሂም ይሄን የመሰለ ሩዝ ሰርቻለሁ። ያው ሙሉ ፕሮሰሱ ሩዙን ስሰራ ምናምን ማሳየት ያልቻልኩት ያው በቻልኩ አቅም ቪዲዮን ለማሳጠር በመሞከር ነው። እና እንግዲህ ሀሳብ አስተያየታችሁን እፈልጋለሁኝ። አበረታቱኝ። የምር ህልም አለኝ ለመስራት። ህልሜ እንዲሳካልኝ ደግሞ ትልቁ ሚና የምትጫወቱት እናንተ ናቸው። እኔን በማበረታታት ማለት ነው። አበረታቱኝ፣ ክበሩልኝ። አመሰግናለሁ።